በጣም አንድም ነገር የለብኝ በቃ እግዚአብሔር ይመስገን በጣም ሰላም ራሴን እንኳን በያላቅም እጅግ አሳዛኝ በሆነ ሁኔታ ተወዳጁ ድምጻዊው ሰማኸኝ በለው ህልፈቱን ሰምተናል። ምንድነው የሆነው? በእናቴ ወገን ባያቴ ባሳደገችኝ ባያቴ በጣም ወፍራሞች ናቸው። የጤናው ጉዳይም ሰላማዊ እንደሆነ አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው በአሜሪካ አድዋን በተመለከተ ለኢትዮጵያ ይፋ ያደረገችው ነገር ምንድነው? ትውልደ ኤርትራዊ አሌክሳንደር ይስሐቅ በዓለም ዋንጫ ላይ አነጋጋሪ ሆኗል። በጎልም አስቆጥሯል። ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን መልካም ሁሉ የሆነው እንዲሆንላችሁ እመኝላችኋለሁ። የአሽሩካ ቻናል ነው። በዛሬ የተሰሙ የተለያዩ መረጃዎችን ወደ እናንተ ይዤ መጥቻለሁ። የታያችሁ በአሜሪካ የአድዋ ድል በዓል ከበረ። የአድዋ ድል በዓልን የመታሰቢያ ቀን በማለት ሰይመውለታል። ሀገር ውስጥ እየተጥላላ ያለው የአድዋችን በዓለም ላይ እንደዚህ ከፍ እያለ ይገኛል። መረጃው የቢቢሲ ነው። የአድዋ ድል በአሜሪካዋ ግዛት እውቅና ተሰጥቶታል። የአሜሪካዋ ግዛት ፔንሲልቬኒያ ምክር ቤት የአውሮፓውያኑ መጋቢት 2 በግዛቲቱ የአድዋ ድል መታሰቢያ ቀን እንዲሆን የቀረበለትን የውሳኔ ሀሳብ በከፍተኛ ድምፅ አጽድቋል። A resolution recognizing March 2nd, 2026 as Adwa Victory Day in Pennsylvania, introduced by Representative Sanchez. Well, the House agreed to the resolution. HR 441 የተሰኘው የውሳኔ ሀሳብ የጸደቀው ባለፈው ሳምንት በግዛቲቱ የሕዝብ ተወካዮች ምክር ቤት በተደረገ የድምፅ አሰጣጥ ስነ ስርዓት ነው። Legendary accomplishment by the Ethiopian people. የውሳኔ ሀሳቡን ለፔንሲልቬኒያ ግዛት የህዝብ ተወካዮች ምክር ቤት ያቀረቡት የሰሜን ፊላደልፊያ ሜንጎመሪ ካውንቲ የህዝብ ተወካይ የሆኑ ሴናተር ቤንጃሚን ሳንቼዝ ናቸው። እራት ተገረመም እንደ ወገነ አጼ ሚኒሊክ እምዬ ሚኒሊክ የሰሩት እቴጌ ጣይቱ የሰሩት ስራ እንደዚህ ለዓለም ከፍ ብሎ ይበራል፣ ይቀጥላል። ታሪክን ማጥፋት አይቻልም። በአሜሪካ ያው የጥቁር ያው ሳምንት እየተባለ የጥቁር ወር እየተባለ የሚከበርበት ጊዜ አለ። አንድ ላይ የአፍሪካ ድል ተብሎ ይሄ እንዲከበር በቀረበው መሰረት ያንን አጽድቀውት ያው ይሄው የአድዋ ድል በዓል መታሰቢያነቱ በዛ ጊዜ በአሜሪካ እንዲሆን ያው በዚህ ግዛት ላይ ተወስኗል ማለት ነው። ደስ የሚል ነው። ያው ኢትዮጵያ ውስጥ አድዋን እኮ ለማክበር ያለው አበሳ የምናየው ነው። ባንዲራውን ያስክ ምን ያስክ አከበር ከተብሎ እንዲያው በአዳራሽ ለማጠር በሰፊው የሚከበረውን በዓል ብዙ እንዲደበዝዝ ለማድረግ የተሰራው ሴራ የማንረሳው ነው። ነገር ግን ዓለም አገር ውስጥ እንኳን ብታፍነው በዓለም ላይ ከፍ ብሎ የተሰራ ነገር ከፍ ብሎ እንደሚቀጥል የሚያሳይ ነው። የአድዋ ድል በተመሳሳይ በኮሎራዶ ግዛት አውሮራ ከተማ ምክር ቤትም እውቅና ተሰጥቶት የጥቁሮች ታሪክ ከሚዘከርበት ወር ጋር ተጣምሮ ይከበራል። እውነትም አሜሪካ ቴንኪዩ እልሻለሁ በዚህ ጉዳይ ላይ ቴንኪዩ። አዛ አካባቢ ያላችሁ በእውነት እየሄዳችሁ ማመስገን ነው። ኢሜይል እየጻፋችሁ ቴንኪዩ ለዚህ ስራ ማለት ማንኛውም ይሄ ነገር መልካም ነው። ዘመን ተሻጋሪ የሆኑ የባህል ስራዎችን በጥበብ ያበረከተው የባህል ስራዎቹ ነጸብራቅ የሆነ ስምም የተሰጠው ሰሜ ባላገሩ በመባል የሚታወቀው ተወዳጁ ድምፃዊ ሰማኸኝ በለው ህልፈት በዛሬው ዕለት ተሰምቷል። ድምፃዊው በሕክምና ሲከታተል ቆይቶ እንዳረፈ ነው የተሰማው። እጅግ አሳዛኝ ነው። ለወዳጅ ዘመዶቹ፣ ቤተሰቦቹ በሙሉ መጽናናትን እመኛለሁ። በጤና በኩል ግን እግዚአብሔር ይመስገን። የሚገርምሽ ይሄን ሰውነት ይዤ ምንም አንድ ነገር የለብኝም። ትልቁ ነገር እሱ ሰሜ ባላገሩ የመጨረሻ ኢንተርቪው ቴሌቪዥን ላይ ተለቀቀው ከዛሬ 2 ወር በፊት አባይ ቲቪ ላይ ከራኬብ አለማየሁ ጋር ከጋዜጠኛ ራኬብ አለማየሁ ጋር ባደረገው ቃለ መጠይቅ ነበረ። በዛ ላይም ስለ ጤናው ጉዳይም አንስቶ የጤናው ጉዳይም ሰላማዊ እንደሆነ ነገር ግን ከውፍረቱ ጋር በተገናኘ የቤተሰብ ከዘር የተወረሰ ነገር እንደሆነ የጤና ነው ወይስ ክብደት ጨመረሃል ትንሽ ዝም ብሎ መጨመር ነው የጤና ነው? ብዙ ጊዜ ደግሞ እድሜም ከፍ ሲል ተያያዥ ብዙ የጤና ችግሮች ይዞ ይመጣል። ውፍረት ብዙ የሚመከር ነገር እንግዲህ ምንድነው የኔ ውፍረት ከቅርብ ጊዜ ወዲህ የመጣ ነው። ምንድነው የሆነው? በእናቴ ወገን ባያቴ ባሳደገችኝ ባያቴ በጣም ወፍራሞች ናቸው። ወፍራም ነን። የዘር አለ፣ እሱ ሆርሞን አለ። ከሱ ውጪ ግን የራሴም ስንፍና አለ።
ስንፍና በቃ የኔ የራሴ ስንፍና እግዚአብሔር ይመስገን ፈጣሪን ማመሰግነው እንደ ሰውነት የመጨመር የበሽታ ቡቲክ ሊኖረኝ ይገባ ነበር ግን በጣም አንድም ነገር የለብኝ በቃ እግዚአብሔር ይመስገን በጣም ሰላም ራሴን እንኳን በያላቅምና እግዚአብሔር ፈጣሪን አመሰግናለሁ እናትና ልጅ ያንንም ደግሞ በተቻለው መጠን ስፖርት እየሰራ እንደሆነ የተንቀሳቀሰ እንደሆነ እስከ 10 ኪሎም እንደቀነሰ ተናግሮ ነበር 10 ኪሎ ቀንሻለሁ አሁን 10 ኪሎ ቀንሻለሁ ገና ይቀንሳል ከቁመቴ ጋር 85 ለመድረስ ነው አላማዬ ያው ሶሻል ሚዲያ ላይ ከረጅም ጊዜ በኋላ ቆይቶ ሲመጣ ባሳየው የክብደት መጠን ብዙ መነጋገሪያ ሆኖ ነበረ የተለያዩ ሚሞች እየተሰሩ የተለያዩ አነጋጋሪ ጉዳዮች ተፈጥረው ነበረ በመጨረሻም ያው አሁን ላይ ከጤና እክል ጋር በተገናኘ ህልፈቱን ሰምተናል ሰሜ ባላገሩ ከኢቢኤስ ጋር ከ6 ወር በፊት ባደረገው ቃለ መጠይቅ ደግሞ ህዝብን መሰናበትም አይነት በሉት ከፍተኛ ምስጋና ለሰጣችሁን ክብርና ፍቅር አመሰግናለሁ ሲልም አመስግኖ ነበር የኢትዮጵያን ህዝብ አመሰግናለሁ አቅፎ ደግፎ እዚህ ጋር ያደረሰኝ በየመሄድበት በየትኛውም ዓለም በየትም ሀገር ሲሄድ ከሀገር ውስጥም ከሀገር ውጭም ያሉት በሙሉ በክብር የሚሰጡኝ ሪስፔክት የሚሰጡኝ ክብር የሚሰጡኝ ፍቅር እጅግ በጣም አመሰግናለሁ እናንተንም ደግሞ በጣም ከልቤ እንግዳ አድርጋችሁ ስለጠራችሁኝ ከልቤ አመሰግናለሁ እናመሰግናለን ትውልድና እድገቱ ባህር ዳር የሆነው ድምፃዊ ሰማኸኝ በለው በ14 ዓመቱ ነበር የጥበብ ጎራን የተቀላቀለው በዚያው በባህር ዳር የጀመረውን የጥበብ ስራም ወደ አዲስ አበባ መጥቶ በመቀጠል የባህላዊ ስራዎቹን ማስፋፋት ቀጠለ ባላገርነት ስሙን ወርሶበታል ቁምጣው ከነፎጣው ሱነቱን ለብሷል ለዚህ ፈራሽ ገላ ለሚበሰብሰው ቁምጣ መቻነሰው ይላል የጌሻ አባዩ ድምቀት ያንቱ የዋው አባት ሲያሻው ያጅኝ ሲል እንዳበደ ይሆናል በቆንጃጅት ተከቦ ባህልን ይሰብካል እንደምንሽ ዘፈን እንደነሽ ድለቃ ስቅስቅ እንቅጥቅጡ የዋንጫ ልቅለቃ ይላታል ሙዚቃን ሰሜ ባላገሩ ተወዳጅ ስራዎቹ መካከል ባላገሩ እንደዚሁ አረመኑን ሰጠሽ የሚለው ከዳር እስከ ዳር የተደመጠለት አሁንም ትውልድ ተሻጋሪ የሆኑ በርካታ ስራዎች ስለ ባህል ስለ ፍቅር ያዜመበት ስራዎቹ የሚጠቀሱ ናቸው እንቅጥቅጡ ልዩ ዲስኮን ማንችሎት የእስክስታው ምት ጠቅላይ አዛዥ አንድ ነው 3 አድርጎ እያለ ትእዛዙን ያወርዳል ድምፁ የሚስረቀረቅ ካባውን ጣል አድርጎ ያኩራናል ውብ ባህል ሞልቶናል ይላል አረንጓዴ ቢጫ ቀይ ጥለት ሆነች ኢትዮጵያን ለብሶ የሚዞር ያደገበትን አባይ ግባ በለው ሲል ያወድሳል አባይን ቁልቁል ያየ ተመለስ ይለዋል ሰሜ ባላገሩ በትዳራቸው ስኬታማ ከሚባሉ አርቲስቶች የሚጠቀስ ነው የ35 ዓመት በላይ የቆየበት ትዳር ያለው እንደዚሁ 4 ልጆችን ያፈራ የልጅ ልጆችንም የተመለከተ ለባለቤቱም ለሚስቱም ከፍተኛ ክብር እንዳለው ሁሉ ጊዜ ማይክ ባገኘ ቁጥር የሚገልጸውና ስለ ፍቅር ስለ ቤተሰብ ትልቅ ቦታ የሚሰጥ ሰው እንደነበር እኔ እግዚአብሔር ይመስገን የተባረከ ቤተሰብ ሰጥቶኛል ባለቤቴ ወይዘሮ ገበያነች አባተ ትባላለች ተይዘው የባህር ዳር ልጅ ናት 4 ልጆች አፍርታልኛለች 4 የልጅ ልጆች አይተናል ሰሜ ባላገሩ የእናት ጉዳይን ደግሞ ሲያነሳ የኔስ ይለያል በማለት ነው ጠዋት ላይ ደናደርሽ ሳልላት ማታም ሰላም እደሪ ሳልላት አልከርምም የሚለው ሰሜ ጠዋት እናቱም ቡና አፍልቶ ለመጠጣት የሰሜ ስልክ ካልተነሳ አይጠጡም ሰሜም ደግሞ በቀን 2 እናቱ ጋር ሳይደውል አያድርም አሉ ውስጥ አዋቂዎችና ምን ያህል እውነት ነው የእናቴ ነገር አይሆንልኝም እሷም የኔ ነገር አይሆንላትም ጠዋት ከእንቅልፌ ስነሳ የመጀመሪያ ስራዬ ፈጣሪን አመስገኘ ስልኬን መነካው እናቴ ጋር ነው እታለም ጋር እናት አለም ምን እላታለሁ እናት አለም እላታለሁ አቤት ልጅ አለም ትለኛለች ሰላም አድርሽልኝ ስላት ደህና ነኝ ልጄ ሰላም አድርያለሁ ደህና ነኝ እግዚአብሔር ይመስገን ደህና ነኝ ቁርስ ቀመሽ ምናምን አረክ ያንተ ድምጽ ሳልሰማ አንተን ሳልሰማ አሁን ቡና ይቱን ተጣጣለሁኝ ድምጽህን ሰማሁኝ በል ማታ ደውልልኝ ትላለች ማታም እንደዛው ነው እና የእናቴና የኔ አታችመንት በጣም ትንሽ ከሌላው ይለያል ሁሉም እናቱን ይወዳል የኔ ይለያል በጣም ወርት እናት ነሽ ቢልልኝ እናት ነሽ ቢልልኝ ትባላለች ባህር ዳር ቀበሌ 3 ነው ያለችው በህይወት ሳለች እናትን መውደድና ማክበርን የሚያሳይ በተግባርም ያስመሰከረ ሰው ነበር ባንዲራውን ለብሶ ፋሲለደስ ዘልቆ በዳግማሮስ ወኔ እጅ አልሰጥም የሚል እንጉርጉሮ ልዩ ተመስጦ የጥልቀት ደቦት እንስራ ሲል ኮበሌ ሆይ ያለ ወጥቶ ይከተለዋል ጻዳ ለባሹ
መሳሪያውን ታጥቆ ነጠላ ጋቢውን ጣል አድርጎ ከነጎፈሬው የሚታይ አርበኛ ጀግና ወዳሽ ዝናን የሚሸከም ትከሻ ይስጥ ተብሎ በልጅነቱ በአያቱ የተመረቀ እስር የፈተነው 7 አልበም ከ20 በላይ ነጠላ ዜማዎችን አስኮምኩሞናል። የባህል አምባሳደሩ ሰማይን በለው ሹምዬ ሽፈራው አንዳርጋቸውን ዘለቀ የ7 ትውልድ ስሙ ነው። ሰሜ ባላገሩ የባህል አብዮትን ያቀጣጠለ እንዳሁኑ የባህል ልብስና የባህል ዘፈን መኩሪያ ጌጥ ባልሆነበት ዘመንም ባህልን ያስተዋወቀና ያስከበረ ባላገርነት ማለት መሳቀቅ ማፈሪያ ሳይሆን መክበሪያ የሀገር ጌጥና ክብር መሆኑን ያሳየ ያስመሰከረ ሰው ሲሰደብ ያንን ወደ ትርጉም ወዳለው ህይወት ወዳለው ነገር የቀየረ ባላገርነት ማለት መኩሪያ መሆኑን ያሳየ ነበር። አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው በቁምጣዬ እኔ እንደው አላፈር ሰሜ ባላገር ምክንያቱም ቁምጣ በመልበሱ ነው ባላገር ያለው እና ምን ቁምጣ መልበሱ ነገጧት አፈር ለሚበላን ለምንበሰብሰው ገላ የኢትዮጵያ ከርካሪ አጥንት ለሆነው ባላገር ስድብ ሆኖ ነው ለሱ ምንድነው ብዬ ያንን ግጥም ወዲያው ሰራሁት ማለት ነው። ከዛን ጊዜ ጀምሮ ባላገር የሚለብስ ከተማውንና ገጠሬውን ማገናኘት ነበረብኝ። ስለዚህ በቃ አርሶ ባበላ እነሱ ቁምጣ ታጥቆ ወዴት ይደረሳል ባላገር ተንቆ የሚል ደግሞ ጨመርኩበት ለዛ ለከተሜው። ምክንያቱም ከተሜው ያለ ገበሬው ያለ ባላገሩ ከንፈራችን አይወዛም። ይሄ ዘፈን መቼስ ውስጣችን በጣም አለ። ሰሜ ባላገሩ በሰራው መጠን ክብር አግኝቷልና ተመስግኗል ለማለት አልደፍርም። በግሌ የተወለደባትን ዋን ባህር ዳር እየተመላለሰባት ያንቆለጳጵሳታል። ወዲያ ከራያዎች መንደር በፍቅር ተለክፎ ዘንጉን እንደታቀፈ መጀን በራያ ልጅ ወለላዋ ይላታል። በሰለለ ጉማ አዋራው ይጨሳል። ከኮረብታ ወጥቶ ማዶ ያሻግራል። ቁልቁለቱን ወርዶ አቅበት ይወጣል። እረኛ መስሎ ከከብቶች ይውላል። የግጥምና ዜማ ችሎታው ረምኑን ሰጥ ያስብለዋል። ይህም ይመስለኛል እኔ እስከማስታውሰው ድረስ ሰማኝ በለው ድምፃዊ ሰማኝ በለው የ9ኛው የኦዳ አዋርድ ሽልማት ብቻ ነበረ የተቀበለው። ነገር ግን ከሰራው ስራ አንጻር ዘመን ተሻጋሪ የባህል ድምቀት ከመሆኑ አንጻር አመስግነነዋል፣ ቦታም ሰጥተነዋል ብዬ ለመናገር ይከብደኛል። ሰማኝ በለው በታላቅ ፍቅር አክብሮት ይህንን የባህል አምባሳደር በሀገርኛ ኔቲቭ ሲንገር በ9ኛው የኦዳ ሽልማት ላይ ሽልማቱን ለመውሰድ በአሁኑ ጊዜ እየመጣ ይገኛል። በአክብሮት በፍቅር ወደ መድረኩ ጋብዙል። ሁሉ ማከናወን ለቻለ ለልዑል እግዚአብሔርና ለእናትና ልጁ ምስጋና ይድረሳቸው። ድምፀ መረዋ ግሩም የጥበብ ሰው የነበረው በሀገር ውስጥም በውጭም የጥበብ ስራዎቹን በተለያዩ ቦታዎች ያቀረበ ከትውልድ የሚሻገር ስራውን የሰራ ባህል ማለት በራስ መኩራት ራስን መውደድ ምልክት መሆኑን ያሳየ ያስመሰከረ እንደነገርኳችሁ ማንም ተነስቶ ስለ ባህል በማያወራበት ሰዓት በስፋት ተነስቶ ባህል ያላችሁ አንገታችሁን ቀና አድርጉ ብሎ ባላገርነት ስድብ አይደለም ብሎ ክብርን ያሳየ ይህ ሰው ትልቅ ስራን ሰርቶ ያለፈ ነው። ቤተሰቦቹ፣ ወዳጆቹ የምትኮሩበት እኛም የምናውቀው ያደመጥነው ሁላችን የምንኮራበት ነው። ስለዚህ በዚህ ቤተሰቦች ልትጽናኑ ይገባል። ሀገር ነው ትንሽ ብትላት ደስ ይለኛል። ሰሜ እውነት ያደኩ ገጠር ነው የተወለድኩት ባላገር ባላገር ሰሜ ባላገር እሸትና ወተት ከማይጠፋበት ባላገር ባላገር ሰሜ ባላገር የሰው ልጅ ታይቶ እንደሚጠፋ ጤዛ ነውና እንደዚህ ሰዎች ህልፈታቸውን ስንሰማ በተለይ አርቲስቶች በድንገት ህልፈት ስንሰማ ለኛም ነገ ምንድነን ብለን እንድናስብ ትምህርት የሚሰጠን ነው ብዬ አስባለሁ። እግዚአብሔር በአንድም በሌላም ያስተምራል ይናገራልና በህይወት ሳለን እንዋደድ፣ እንፋቀር፣ እንከባበር። ዘረኝነት፣ አድመኝነት፣ በደል፣ ኃጢአት፣ ክፋት፣ ሰው ላይ ተንኮል ማሰብ፣ ክፉ የሆኑ ነገሮችን ሁሉ ትተን ሀገርንም ሰላም ለሁሉም ሰው ፍቅርን መመኘትንም የምናይበት ለራሳችን የቤት ስራ የምንወስድበት ነው ብዬ አስባለሁኝ። ድምፃዊ ሰማኝ በለው ሰሜ ባላገሩ አንረሳህም፣ ከትውልድ ትውልድ እናስታውሳለን። ነፍስህን በገነት ያሳርፍልን። ለወዳጅ ዘመዶች፣ ለአድናቂዎች፣ ለሁላችሁም አሽሩካ ቻናል መጽናናትን እመኛለሁ። አፈር ለሚበላው ገላ የማልሳሳ ባላገር ባላገር ሰሜ ባላገር
ምቾት አልፈልግም ኑሮ በገሰ ባላገር ነኝ አረ ባላገር ባላገር አረ ባላገር ባላገር አረ ባላገር ባላገር ጎተራው ሙሉ ባላገር አረ ባላገር ባላገር አረ ባላገር ባላገር አረ ባላገር ባላገር ሸርፋው ሙሉ ነው ባላገር። ትውልደ ኤርትራዊ አሌክሳንደር ይስሐቅ በዓለም ዋንጫ ላይ አነጋጋሪ ሆኗል። በጎልም አስቆጥሯል። በትላንትናው ዕለት በተካሄደው ስዊድን ከቱኒዚያ በተጫወተችው ጨዋታ ያው ለስዊድን ብሔራዊ ቡድን የሚጫወተው እንደዚሁ የሊቨርፑል ክለብ አጥቂ የሆነው አሌክሳንደር ይስሐቅ ሁለተኛውን የስዊድን ጎል በማስቆጠር ሁለት ሌላ ጎል እንዲቆጠር በማቀበል የጨዋታውም ኮከብ በመሆን ያው ዓለም ዋንጫ ላይ አነጋጋሪ ሆኗል። አሌክሳንደር ይስሐቅ አባትና እናቱ ኤርትራውያን ናቸው። በስደት ወደ ስዊድን ከመጡ በኋላ ስዊድን ላይ የወለዱት ልጃቸው በስዊድን ስቶክሆልም ሶልና ከልጅነቱ ጀምሮ ኳስን እየተጫወተ አደገ። ኤአይኬ የተባለውን ክለብም ተቀላቅሎ እስካሁን እስከሚደርስበት በተለያዩ ሁኔታዎች ውስጥ አልፎ አሁን ለዚህ ክብር በቅቷል ማለት ነው። የዓለም ዋንጫ ላይ ስዊድን የመጀመሪያ ጨዋታዋን ስታሸንፍ ሌላ አነጋጋሪ የሆነ ነገር ተፈጥሯል። ያሲን አያር የተባለው በአባቱ ሀገር ላይ ጎል በማስቆጠር ያው ደስታውንም ላለመግለጽ ያው በክብር ያለፈበትን ሁኔታ ተመልክተናል። አባቱ ቱኒዚያዊ እናቱ ደግሞ ሞሮኮዊ የሆኑት ተጫዋች የመጀመሪያውን ጎል በቱኒዚያ ላይ አስቆጥሯል። የመጨረሻዋንም ጎል አስቆጥሯል። የመጀመሪያውን ጎል ሲያስቆጥር በተለይም ያው ጎል አስቆጥሮ ከመጨፈር ይልቅ ያው ጭፈራውን አልፈልገውም በማለት በክብርና ቱኒዚያዎችን በማክበር ደጋፊዎችን በማክበር ያው ክብሩን በመግለጽ አሳልፎታል። ይህም ልጅ አባትና እናቱ ወደ ስዊድን በስደት ከመጡ በኋላ ስዊድን የተወለደ ያደገ ልጅ ነው። የሀገሩ ብሔራዊ ቡድንም የቱኒዚያ ብሔራዊ ቡድን ናና ለኛ ተሰልፈ ተጫወት የሚል በተደጋጋሚ ጥሪ አቀርበውለት ነበረ። አባቱም ግን ያው ስዊድን አሳድገዋለች፣ ለዚህ አብቅተዋለች። ለስዊድንም ቴንኪዩ የሚልበት መንገድ መሆን አለበት። ለስዊድን ቢጫወት ደስ ይለኛል ብሎ ነበረ። ያው እሱም ያው ጨዋታውን ለስዊድን ብሔራዊ ቡድን ተሰልፎ በማድረግ ታሪካዊ የሆነ የመጀመሪያውን ጎል በዚህ ዓለም ዋንጫ አስቆጥሮላታል። የመጨረሻውንም አድርጎ የመጀመሪያውን ጨዋታቸውን እንዲያሸነፉ አድርጓል። ያው የዓለም ዋንጫ የተለያዩ ገጠመኞችን እንደዚህ አይነት ገጠመኞችን ይዞ ቀጥሏል ማለት ነው። እጅግ ዘግናኝ በሆነ የመኪና አደጋ የ31 ሰዎች ሕይወት ተቀጥፏል። ከደሴ ወደ አዲስ አበባ ሲጓዝ ነበር የተባለ የህዝብ ማመላለሻ ኮርሶት ኢት 0798 የሆነ አውቶቡስ መነሻውን ደሴ ከተማ ያደረገ ሹፌሩና ረዳቱን ጨምሮ 64 ሰዎችን አሳፍሮ ከደሴ ወደ አዲስ አበባ በመጓዝ ላይ እንዳለ ኮምቦልቻ ከተማ ቦርከና ክፍለ ከተማ አረጎ አካባቢ ባልታወቀ ምክንያት ከ100 ሜትር በላይ ርቀት ያለው ገደል ገብቶ 31 ሰዎች ህይወታቸው አልፏል። 6 ከባድ አካል ጉዳት 27 ቀላል አካል ጉዳት የደረሰባቸው ሲሆኑ እጅግ በእውነት ያሳዝናል። የመኪና አደጋ ሀገራችን ውስጥ ካለው የእርስ በርስ ጦርነት የንጹሃን ግድያ ባልተናነሰ በተለያየ ጊዜ እጅግ በርካታ ሰዎች እየሞቱበት ይገኛሉ። ከፍተኛ ትኩረት ሊሰጠው የሚገባ ጉዳይ ነው። የሰው ልጅ ከቀኑ አያልፍም። ነገር ግን እጅግ ትኩረት ተሰጥቶ ቢሰራበት በሌሎች ሀገራትም እንደሚታየው የትራፊክ አደጋ መቀነስ የሚቻል አደጋ በመሆኑ ትኩረት ተሰጥቶ እንዲሰራበት እንጠይቃለን። እጠይቃለሁ። እባካችሁ አሽከርካሪዎችም ተገልጋዮችም ሁሉም የሚመለከተው አካል ሁሉ ትኩረት ማድረግ የሚገባው እንደ ሀገርም ትልቅ ስራ ሊሰራበት የሚገባ ጉዳይ ነው እላለሁ። ህይወታቸውን ለተነጠቁ ሁሉ እግዚአብሔር ነፍሳቸውን ይማር። ለቤተሰብ ወጥቶ መቅረት ከባድ ነውና ቤተሰብ መጽናናት ይሁን። ወጥቶ ከመቅረት ይጠብቃል። ወደ ዩቲዩብ ቤተሰቦች የዛሬ መረጃ ይህን ይመስል ነበረ። ስለተከታተላችሁኝ ከልብ አመሰግናለሁ። ሰላም ቆዩልኝ። አሽሩካ የምርጦች ምርጫ ነበርኩ።